አውቃለሁ። ዳጣ ብቻ አይደለችም፣ ሰላም ያረገዘችውም ልጅ የኔ ነው። የዘላለም ጸጸቴ ክህደቴ ይሄው ነው። ከሰላም 2 ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ከሰላም ሲጠበቅ የነበረው የዳጣ ልደት በሚገርም ሁኔታ ተጠናቀቀ። ዳጣ ከሰላም የተላከላት ስጦታ ምንድን ነው? ዳጣ ከወይዘሮ ማርታና ከአቶ ደረጀ የ1 ሚሊዮን ብር ስጦታ ተበርክቶላታል። የዘመናት ጥያቄዋ የእናቷ መልስ ነው። ጋሽ ደረጀ ትልቁ ስጦታሽ ደግሞ እናትሽ ናት፣ ሰዓት ስጭኝ፣ ደቂቃ ስጭኝ፣ እነግርሻለሁ ይላታል። ዳጣ ትዕግስት አታለች። ወይዘሮ ማርታ ታግሽ ሁሉም ነገር ከአቅሜ በላይ ሆኖብኛል። ደሬ እንደ ባል አክብሬህ እንዳጋር ከጎን ሁኜ ላግዝህ፣ ችግርህን ልፈታ፣ ለችግር መፍትሄ ላመጣ ነው እንጂ የባዳ ሁኔታ እንዲሰማኝ አድርገኸኛል። ጭንቀትህን አታካፍለኝም፣ ሀሳብህን አትሰጠኝም። ከዚህ በላይ ምን አይነት መራራቅና ምን አይነት መጎዳት አለ? በእኔ ቦታ ሆነ አስበው። የኔን ጫማ አንተ ጫማ ላይ አድርገህ ተመልከተው። በእኔ ቦታ ብትሆን አንተ ምን ታደርጋለህ? ለትዳር ብለህ ቀናትን ስትታገስ፣ ሰዓትን ስትጨምር፣ ህመምና ቁስለት፣ ቅሬናና ኩርፊያ እየመጣ በቀላሉ የምንፈታውን ችግር እድሜውን አርዝመህ ከባድ መዘዝ ይዞ እንደሚመጣ ይሰማኛል። ደሬ ልንገርህ፣ ለልጆቼ ለትዳሬ አስቤ አንተን ስለማከብር ጭንቀት ላይ ጭንቀት እንዳልጨምር ብዬ ነው እንጂ ብዙ የሚረብሹኝ እንቅፍ የሚነሱኝ ጥያቄዎች አሉ። ደሬ እውነት እንዳጋር፣ እንደ ልጆችህ እናት፣ እንደ ሚስት የምታይ ከሆነ ችግርህን አካፍለኝ፣ ሀሳብህን ንገረኝ፣ ያስጨነቅህን ቋጠሮ ንገረኝ፣ አብረን እንፍታው ብትልም ጋሽ ደረጀን ባውቀደመው ወይዘሮ ማርታ ይህን ያህል ርቄያለሁ፣ ይህን ያህል ረስተኸኛል ማለት ነው። ከዚህ በላይ ውርደትና ሽንፈት ምን አለ? ደሬ የመጨረሻ ነገር ልንገርህ፣ በጣም አዝኛለሁ፣ በጣም ልቤ ተሰብሯል። ስቀርብህ የምትርቀኝ፣ አጋሬ ስልህ የምታገለኝ ነገር፣ ሚስጥረኛዬ ስልህ የምታርቀኝ ነገር እጅግ ከፍቶኛል። በቤቴ ውስጥ ከባድ ነገር እየተካሄደ ነው። መታዘቡን ታዝቤ እንቆቅልሹን ግን መፍታት አቅቶኛል። መፍትሄውና ቁልፉ ደግሞ አንተ ጋር ነው ያለው ትላለች። ጋሽ ደሬ መልስ የለውም ከንባ ውጭ። እጅግ የሚያሳዝነው ነገር ወይዘሮ ማርታ በንዴት ወደ አብጌል ክፍል ሄዳ ተኝታለች። ደሬም ለዳጣ የእናቷን ጥያቄ ሊመልስላት ወጥቷል። መጨረሻው ምን ይሆን? ዳጣ ልደቱ እጅግ የሚገርም የማይረሳ የዘመናት ምኞቴ፣ በቤተሰብ ተከብቤ ልደት የማክበሬ፣ ከምንም በላይ ደግሞ እናቴ ትሰጠኛለች ብዬ ያሰብኳት ስጦታ ከሰላም እየተሰጣኛለች ስላለች፣ ይህ ስጦታ ግን ከትክክለኛ እናቷ እንደሆነ ስታውቅ ምን አይነት ስሜት ይሰማታል የሚለው ህልም የሆነ ቅዠት ነው። እና በሌላ በኩል እንግዲህ ሁሉም ጥያቄ የሚመለስበት፣ ሀቁ የሚፈነዳበት፣ እንቆቅልሹ የሚገለጽበት፣ ረመጡ የሚቀጣጠልበት ጊዜ ደርሷል። ጋሽ ደሬ ወይዘሮ ማርታ ከአንድም 2 ልጅ ያውም ዳጣ የጓደኛዬ ልጅ ናት ብዬ ዋሽቼ እዛ አስገብቼ ማኖሬ ሳይቀር እየሳኩ ስጎዳት፣ እየሳኩ ሳደማት፣ አጋሬ ብላ አቅፋኝ እየኖረች እኔ ግን ሸፍቼ ከሌላ 2 ልጅ መውለዴን ስሰማ ክደትና በደል፣ ውርደትና ሀፍሬት እንደሆነ ስታውቅ ምን ታደርገኝ ይሆን? እኔስ እኔው ነኝ የቅጣቴን ዋጋ ማግኘት አለብኝ፣ የልጆችን እናት ማርታን እንዳላጣት ይላሉ ጋሽ ደሬ። መጨረሻው ምን ይሆን? እጅግ የሚያሳዝን ልብ የሚሰብር። አብጌልም ከዛ ረመጥ ህይወቷ ወጥታ ረጋ ሰከን ችሎ ማለፍ፣ አይቶ እንዳላዩ መታገስ ለምዳለች። አባዬ እስከ ዛሬ ፍጥጥ እያልኩ ካነገርኳት እያልኩኝ ስሟገትህ ነገሮች በተረጋጋ ነገር እየገቡኝ ነው። ለእኛና ለትዳርህ ለሰላማችን ስትል ነው፣ እባክህን ጊዜ አጨምር ንገራት በማለት በተለሳለሰ መልኩ ነግረዋለች። ደሬ መንገሩ አይደለም የከበደኝ፣ የሚፈጠረውን ባጣትስ
ብትሞትስ? የሆነ ነገር ቢፈጠርስ? ሀፍሬቴማ ሀፍረቴ ነው። በሰፈሩ ልክ መሰፈር አይቀርም። ለቅጣቴ ዝግጁ ነኝ። ብቻ እናንተ ልጆቼ እናንተ ተዋዳችሁ ኑሩልኝ ይላሉ። ወይዘሮ ማርታ እንቆቅልሹም ስላልተፈተላት ሀቁም ስላልወጣላት አሁንም አይምሮዋ ውስጥ ኮሽን ነው። ሁልጊዜ ጥያቄ ነው የሚነሳባት ማለት ነው። ሌላው ትልቁ ጉዳይ ዳጣ ሰላም እናትሽ ናት የሚለውን ነገር ስትሰማ ምን ይፈጠራል? ለማመን የሚከብድ አምኖ ለመቀበል የሚያዳግት እንዴት አስቻላችሁ? በናፍቆት ስቃጠል ጠይቄ መልስ ሳጣ እንቆቅልሽ ሆኖ የኖረብኝ እናቴ የት ነሽ? ከፋት፣ ደላት፣ ተመችቷታል፣ እርቧታል፣ ጠምቷታል እያልኩ ስጨነቅ እሷ ግን አጠገቤ ሆና እየተንከባከበች ነበረ። እንዴት አስቻለህ አባዬ? አውቃለሁ አንተ አባት የሆነ ለማርታ እንደደበቅናት እሷም እናት የሆና ለምን መደበቅ አይቀልም። ይህ ሁሉ ስሰቃይ የታገሳችሁት ህመሜ አይረዳችሁም፣ ህመሜ አይታያችሁም በማለት ዳጣ ደግሞ ሌላ ጣጣ ልትፈጥር ትችላለች የሚል እምነት አለኝ። በዚያ ላይ ናታን ነገ ዓይንህ ይበራልሃል ተብሎ ዛሬ እንዴት አድሬ እንዳለው ሰው አትሁኝ። ለሁሉም ጊዜ ያለው አባትሽ የሚጠቅምሽን ነው የሚነግርሽ እንጂ የሚጎዳሽን አይደለም። ታገሽ ሲል አረጋግቷታል። እሷ ግን የዘመናት ጥያቄ ሊመለስልኝ ሰዓታት ቀረው። ለምን ጣልሽኝ? ለምን ጨክነሽ አንቺ ጥለሽኝ ሄድሽ? ለምን አፈልግልሽም? ለምን አላፈላለግሽኝም? ለምን አልናፈኩሽም ብዬ አልጠይቃትም። በቃ እናቴ ነሽ ብዬ ማቀፍ ጠረኗን ማሽተት ነው የምፈልገው ትላለች ዳጣ። እጅግ ልብ የሚነካ ሁኔታ። ደሬና ዳጣ ተፋጠጡ። እውነቱ ሊወጣ፣ ሀቁ ሊፈነዳ፣ የተቀበረው ሊገለጽ፣ የተዳፈነው ሊወጣ ጫፍ ደርሷል። እንቆቅልሹ ሊፈታ ነው። ብዙ ጊዜ ቤቱን ሰላም ያሳጣው ጋሽ ደሬን እንቅልፍ የነሳው አሁን ደግሞ ትዳሩን ሊያናጋ ጫፍ ደርሷል። ደሬ 50-50 ነው። አንድ ማርታ ዓይንህን ላፈር ብላ ታስወጣኛለች፣ 2 ማርታን አጣታለሁ የሚል ስጋት ነው። ከሁለት አንዱ መሆን የማይቀር ጉዳይ ነው። ግን እንዴት ብሎ ይሄ ቃል ካፉ ይውጣ? አሁን ትልቁ ውሳኔ የዳጣ ነው። እናት ሰላም ናት የሚለውን ነገር ስትሰማ የማርታን የዋህነት፣ ደግነት፣ መልካምነት ስታውቅ እያወቀች እዛ መኖሯን ስታስበው የእግር እሳት የህሊና ጸጸት ነው የሚሆንባት። ምን ይፈጠራል? ሁላችሁም ቀጣይ ክፍል በጉጉት እንጠብቀዋለን ባይ